ከተውነው ስርዓት ጋር አመሳክሬ ጽፍ ያለው በጣም ዴዲኬትድ የነበሩ ሰዎችም እንደነበሩ እንደው ዛሬ እንደምናየው አይነት አይደለም አቋሙም የነበረው መጀመሪያ ጃንሆይ ፊት ቀርቤ የተናገርኩትን ሲጽፍ አጋነነው እኔ ሳነበው እኔ እንደዚህ ልል አልችልም ባለመሆኔ ትንሽ ተዋረድነትን ገጥሞኛል ምን ተጎዳበት ላይ ይሄ ነው ደሞዜን አልተጎዳውኝም ፕሮግራማችን ተከታታዮች ባለፈው ኮሎኔል መርሻ ወዳጆን ጋብዘን በሶስቱ መንግስታት ያጋጠሙኝ እድሎችና ተግዳሮቶች በሚል ርዕስ በጻፉት መጽሐፍ መነሻነት ስለ ህይወታቸው ስለ ታሳስ መፈንቅለ መንግስትና ስለ መሳሰሉት ስለ 1953 ማለት ነው ስለዛ ያወጋነውን ወግ ጋብዘናችሁ ነበር ዛሬ ደግሞ ቀጣዩን ክፍል እንዲህ አቀርበንላችኋል ኮሎኔል መርሻ ልካውን እርሶ እንዳሉት ፖለቲካው ገበያ ነው ገበያ የፈለገውን ይዞ ይመጣል በዚያ ዘመን ከእስራኤል ዜጎች ኢትዮጵያ ውስጥ ነበሩ ኃላፊዎች ነበሩ እርሶ እጅግ በጣም የሚያከብሩት የፖሊስነት ሙያና መምህርነትን በማሰልጠን በማማከር ተገኝተዋል ኢትዮጵያ ውስጥ ግን እያማከሩ እንደሆነ እየሰሩ እንደሆነ እየኖሩ እንደሆነ እንዲታወቅ ስለማይፈለግ አንደኛ ስማቸው ይቀየራል ሁለተኛ እንደ ጀርመናዊ ወይም ደግሞ እንደ ሌላ ሀገር ዜጋ ይቆጠር ነበር ቢታወቅ ምን ዋጋ ያስከፈለናል ተብሎ ነው ይሄ በዛው እንደገና መጽሐፌንም እያስተዋወቅኩ ነው መንገዴ መጽሐፉ ላይ አንስቼዋለሁ በዛን ወቅት እስራኤል ገና መመስረቱ ነው እና ከአረቦቹ ጋር ያኔ በጣም የከረረ አሁን እንደው ዘመዳሞች ሆኑ እንጂ በጣም የከረረ ነበረ ስለዚህ አረቦቹ ከእስራኤል ጋር ግንኙነት ያለውን ሁሉ የኛ ጠላት ነው የሚሉበት ጊዜ ነበረ እኛ ደግሞ በተለያየ ምክንያት ከእስራኤሎቹ ጋር ግንኙነት አለን በተለይ በፖሊስ እና በሌላም ሊኖር ይችላል እና ያ ነገር እንዲታወቅ አይፈለግም እኛ መኮንኖቻችንን ለስልጠና እንልካለን ያ በድብቅ ነው የሚደረገው መኮንኖቹ እዛ ሲሄዱ ኢትዮጵያዊነታቸው እንዳይናገሩ ትእዛዝ ይሰጣቸዋል ጋናዊ ነኝ ወይም ላይቤሪያ ነኝ ወይም ያሰኛቸውን እንዲናገሩ ይደረጋል እና በዛው አንፃር የነሱ አማካሪዎች ሲመጡ ደግሞ እንደዚሁ ስማቸውን ለውጠው ነው አባብዛኛው እኛ ጋር ፖሊስ መስሪያ ቤት ወደ 5 ነው ወይም 6 ሲሆኑ አማካሪዎች አሉ ጄኔራሎች እና ከዛ በታች ያሉ እንደውም ዋናው አማካሪ የእስራኤል ፖሊስ ምክትል የነበረ ዶክተር ጄኔራል ነው እና እሱ እስራኤላዊ ነው ግን ስሙ የጀርመን ነው ከጀርመን ወደ እስራኤል የሄደ ሰው ነው እና በጠቅላላው እኛንን የምናቀው እስራኤልን እንደሆነ ነው እንጂ በሌላ ዘንድ አይታወቅም እነሱ ግን ይሄንን እኛ እንደዛ እንጠብቀዋለን እንጂ እነሱ የሚጠብቁልን አይመስለኝም በየቦታው ሄደው እኔ የፖሊስ አማካሪ ነኝ እንደሚሉ እናውቃለን ሰውም ያውቃል ግን በኦፊሴል ያንን አይደረግም እና በአብዛኛው እንደው ለጥያቄው መልስ የሚሆነኝ ከአረቦቹ የመሸሽ ነው አረቦቹ ከእስራኤሎቹ ጋር እንደዛ ምንዛመድ ምንረዳዳ መሆኑ ካዩ ሊያስቸግሩ የቤንዚል ምናምን ጉዳይ አይደለም እንዳሆኑ የጠላት መሆን ጸጥታ የሚያደፍረስ እና ይህንን በመሳሰለው ያቅማችን ያህል እንሸሻቸዋለን እና ያ ነው ይገርማል በፋሺስት ጣሊያን ጦርነት ጊዜ ልክ እንደዚሁ ኢትዮጵያ ከጃፓኖች ጋር የነበራት መልካም ግንኙነት
ኋላ በጣም ከባድ የሆነ ችግር አስከትሎብናል። ኢትዮጵያ አቤት አቤት ስትል እንዳትደመጥ ምክንያት ከሆኗት ነገሮች መካከል አንዱ አይ ወደ ምስራቅ አድልተሻል የሚልም ትችት ነው። ልክ እንደዚሁ ነው አሁን ከእስራኤል ሲመጣ የተደበቀውም ይሄ ነው። እዚህ መጽሐፉ ላይ ያዝናናኝና እዚህም ያሉ ወዳጆቻችን ቢሰሙት ደስ የሚለኝ ዶክተር ዜለር በእስራኤል ፖሊስ ምክትል ጠቅላይ አዛዥ ጄኔራል ነው። ወደ ኢትዮጵያ መጣ። ከመጣ በኋላ ከጄኔራል ጽጌ ዲቡ ጋር ተገናኘ። ጄኔራል ጽጌ ዲቡ ደግሞ እንደ አጋጣሚ ልጃቸውን ክርስትና የሚያስነሱበት ቀን ነው። ይሄ ዶክተር ተጋበዘ። ምን ሆነ ይነግሩናል። ሌላው የገረመኝ ማለት ነው አንዳንድ ጊዜ ለማማከር ይመጡና እንደነዚህ አይነት ሰዎች ለማሰልጠን እንዴት ወንጀለኛን መከታተል እንደሚቻል፣ ሌባን እንዴት መያዝ እንደሚቻል ፖሊሶችን ለማሰልጠን ይመጡና እዚህ ያሉ ሌቦች ግን ጉድ ይሰሯቸዋል። ደስ ይላል። አሁን የፈለግከው የትኛው? አንደኛ ጥሬ ስጋ ግብዣው ተዘጋጅቶ ጥሬ ስጋ ቀርቦ የፈጠረውን ስሜት፣ ሁለተኛው ደግሞ የተሰረቀው ሰው አስታውሱት ሰራቂውን ሲሸልም የአሜሪካኑ እነሱን ታሪኮች ደና መጀመሪያ እስራኤሉን ልናገር። የእስራኤሉ እኔ ይህንን ነገር እንደው ዝም ብዬ መጽሐፍ ውስጥ ለፈገግታ ያለ የከተትኩት ነበር። አንድ ነገር እዚህ ብናገር ጥሩ መሰለኝ። ሰዎች መጽሐፉን አንብበው ስልኬን እንትን ይሉና ያገኙና ይደውሉልኛል። መጽሐፉን አነበብኩ በጣም ወደዋለሁ ብለው ብዙ ነገር ይናገሩና ምኑን ነው የወደድከው ብዬ ጠይቃለሁኝ። በጣም በሚገርም ነገር አንዱ የዚህ የጥሬ ስጋ ነገር በጣም ወድጀዋለሁ ይለኛል። ሌላው ደግሞ እኔ በጣም አነስተኛ ነጥብ ነው ያስቀመጥኩት የዚህ የጥሬው ዶክተር እንዳልከው ዶክተር ዜለር ከአውሮፕላን እንደወረደ ጄኔራል ጽጌ እኔ ነኝ የተቀበልኩት። ጄኔራል ጽጌ ጋር ለማስተዋወቅ ይዤ ሄድኩኝ እና ተገናኝተው አውርተው ከዛ በኋላ ሲሰናበቱ ዛሬ እኔ ራት ጋብዣ አለው አሉት። እሱ ደግሞ ልክ ስለ እሱ ክብር ራት ያዘጋጁ መስሎት እሺ እግዚአብሔር ይስጥልኝ ብሎ ተሰናበተ። ማታ ይዘው እንድትመጣ ብለውኝ ሆቴሎ ወሰድኩት እና በኋላ ማታ ሰዓት ደርሶ ጄኔራል ጽጌ ቤት ስንሄድ በትልቅ ድንኳን ተተክሎ ብዙ ሰዎች ያው ኢትዮጵያን ግብዣ ታውቁታላችሁ፣ ብዙ መኳንንቶች ቁጭ ብለው ጠበቁን እና እኛ ተቀበሉንና ለእኛ የሚመጣ አንድ ኮርነር አስቀመጡን። ከዛ በኋላ ዜለር ስንገባ የስጋ ተንጠልጥሎ አይቷል። የጥሬ ስጋ በኋላ የሚበላ በየአይነቱ ሽንጡ ምኑ ተደርድሯል። የት ነው የሚያስገቡኝ? ወጥ ቤት ነው ብሎ ሳያስብ አይቀርም። ግር አለው። ምንም አልጠየቀኝም። ሄደን ቁጭ አልን እና በኋላ ራት ማንሳት ተጀመረ እና ስንሄድ በዛ በስጋ በኩል ነው ያለፍነው። አሁንም ግር ብሎታል። ቢፌ ስለነበር አንስተን ቁጭ እንዳለን ስጋ አንጠልጥሎ የነበሩት እየዞሩ ሰዎች እየቆረጡ ይበላሉ። ምንድን ነው እነኚህ ሰዎች የሚሰሩት አለኝ። በጣም ግር ብሎታል። የቱን አልኩት። እነኚህ ሰዎች ምንድን ነው የሚያደርጉት አለኝ። እነኚህማ ስጋ ነው የሚበሉት፣ እኛ ጋር ጥሬ ስጋ እንደሚበላ አታውቅም ወይ አልኩት። እኔ ይህንን ስለ አልሰማሁኝም። አንድ ስፖንጅ የመሰለ ነገር እንጀራችን ማለቱ ነው። እንደዚህ ያለ ነው ምግባቸው ብሎኛል። ይህን አልሰማሁም አልኩት። አሁንም ብቻ ነርቨስ ነው የሆነው። ላረጋጋው ፈለግኩና በኋላ ጄኔራል ጽጌ እንዳጋጣሚ እየዞሩ ሲጋብዙ እኛ ጋር መጡ እና ምንድን ነው ምን ጎደለ አጫውተው ምናምን አሉኝ። ኧረ ጌታዬ እንግዳችን በዚህ በጥሬ ስጋ ነገር ትንሽ ግር ያለው ይመስለኛል አልኳቸው። አንጠልጥሎ የነበረውን ሰውዬ እናንተ አሉና ቆርጠው ራሳቸው ስጋውን ሊበሉ ጀመር። ጄኔራል ዜለር ትንሽ ነርቨስ የመሆኑ ነገር ባሰበት። በኋላ እሳቸው በሉ እናንተ ተጫወቱ ብለው ሄዱ።
እና እንደገና ነገርኩት። ይሄ ነገር እንደዚህ ነው ብዬ አቅሜን ያህል አስረዳሁት። ቆይቶ ትንሽም ከተረጋጋ በኋላ ጥለን ሄድን እና ያ ነው እንግዲህ የጥሬ ስጋው። የሌባው ደግሞ የአሜሪካን ፖሊስ ነው። የአሜሪካን ፖሊስ ኢትዮጵያ መኮንኖች ለማሰልጠን የመጣ ኮሎኔል ነው እና እሱ ሰውዬ አንድ ቀን ማቀዝቀዣ ፍሪጅደር ከፊሊፕስ ይገዛና በገንዘቡን ከፍሎ ምን ብሎ በኩባንያው ወይም ፊሊፕስ ቤቱ እንዲያደርስለት አዘጋጅቶ ሄደ። አንድ ቀልጣፋ የሆነ ወንጀለኛ ነው ብሎ ወይም ሰው ያንን ሁሉ ይከታተላል። የኮሎኔሉ ቤት ሲገባ ድረስ ተከታትሎ አይቶ ትንሽ ፒካፕ መኪና አስይዞ ጫንኛ አውራጅም ይዞ ቤቱ ይገባል። አሜሪካኑ አማካሪ ሚስት ቤት ይገባና አንኳኩቶ እንደምናችሁ ለመዳችሁት ወይ ብሎ ሚስትየዋን ይጠይቃታል። እሷም ደህና ነን ምናምን ትሏለች። ሰውየውን ስም ኮሎኔል ሴልቢ ይባላል። ኮሎኔል ሴልቢ ፊት ያመጣሁትን ፍሪጅደር የሚታደስ የሚሰራ ነገር አለ እና አምጣ ብሎኝ ነው አላት ለሴትየዋ። የሰውዬ በደንብ ለብሶ ልክ ደንበኛ መኳንንት መስሎ ነው ለሴትየዋ የቀረበች። ምን ችግር አለ ብላ እንትኑን ይዞ እንዲሄድ አደረገች። በኋላ ኮሎኔል ሴልቢ በሰዓት ሲመጣ ፍሪጅድሩን የት ጋር አደረግሽው አላት ሴትየዋን። እንዴ ምን ማለት ነው? ሰው ልከህ የሚታደስ ነገር አለ ብለህ ነግረኝ አልነበርም ወይ? ይዞት ሄደ አለችው። ምን ብሎ ይደናገጣል። በኋላ ከሚስቱ ጋር ያው የሚናገረውን ተነጋግሮ ቤት ቢሮ ሲገባ ነገረን። ለአንድ ከኔና ከኔ ረዳት የነበረ ነገረን። እንደዚህ ሆነ፣ በጣም አዝናለሁ አለ። እኛ ነገሩ ገባንና እንዲህ ያለ ነገር ሊያደርግ የሚችለው የሚያውቁት የወዝ ምርመራ ክፍሎች ናቸው ብለን ወዲያውኑ ሄደን ለምርመራ ክፍል ነገር ናቸው። እዚህ መጽሐፉ ላይ ማን እንደሆኑ ነገር ያለሁኝ እሳቸው ስናጫወታቸው ግድ የላችሁም ብለው ያንን ሰውዬ ያውቁታል። በፖሊስ ሞደስ ኦፐራንዲ የምንለው አለ። ማን ምን ይሰርቃል፣ እንዴት ነው ይሰርቃል፣ ማንን አታክ ያደርጋል የሚለውን የማወቅ ዘዴ ነው እና ያንን ስለሚያውቁ በቀጥታ ሄደው በላቸው ይህንን ፍሪጀር አሁኑኑ አምጣ አሉት። ወዲያውኑ ካለበት አምጥቶ ሰጣቸው። ጭነው ነገሩን በአንድ ቀን ለኮሎኔሉ አስረከብን። ኮሎኔሉ እንግዲህ የኢትዮጵያን ፖሊስ ሊያሰለጥን ነው የመጣው እና ይሄ በፍሪጅደሩ ሳይሆን የተቆጨውና የተናደደው ሁኔታው ነው። ኋላ ያው ነገሩ እንደዚህ መፍትሄ ማግኘቱን ሲሰማ ይህንን ሰው አስፈልጉልኝ ብሎ ተፈልጎ በጣም ኮንግራቹሌሽን እንዳለው ነው የምናውቀው። እንግዲህ ቀጥልበት ማለቱ ነው ወይንም ደግሞ እኔን ስላሸነፍክ ጎበዝ ነህ ማለቱ ነው። የራሳችን ትርጉም ነው። ግን አስጠርቶ ይሄ ነገር ብሎ ጨብጦ እንትን እንዳለ እኔ አላየሁኝም፣ ሰምቻለሁ እንደዚህ ያለ ነገር። ይህንን ነው እንግዲህ ያልኩት። አሁን ያኔ የነበረው ለእኔ አዲስ ዓለም ነው ይሄ መጽሐፍ። አዲስ ዓለምነቱ ስለ ፖሊስ ይህን አላቅም ነበረ። ብዙ የተጻፈም የለም። ወታደርና ጊዜው የሚል አንድ መጽሐፍ አንብቤያለሁ። ፖሊስና እርምጃው በጣም ጥሩ ጋዜጣ፣ አሁን ይኑር አይኑር የማላውቀው ጋዜጣ፣ ብዙ ታሪኮች ይጻፉበት የነበሩ። ከዛ እንደነ ማሞ ውድነህ፣ አእምሮ ንጉሴ የተባሉ ጋዜጠኞች ደግሞ ይጽፉ እንደነበር አውቃለሁ። ብዙ ሰዎች የበቀሉበት የወጡበት ነው። ሰውም በደንብ አድርገው እንዴት ተቋሙ እንዴት እንደተመሰረተ
በቅርብ ርቀት ያውቁት ነበርና በጥሩ መንገድ ስለጻፉልን እናመሰግናለን። ወደ ኋላ ጊዜ ደግሞ እርስዎ የሀገር ውስጥ ንግድ ሚኒስቴር ሚኒስትር ሆኑ። እንደ አቋም አንድ ፖሊስ የየትኛውም የፖለቲካ ፓርቲ አባል መሆን የለበትም የሚል ጽኑ አቋም አለዎት? ነበረኝ። አዎ ነበራቸው። አንዳንዴ የያዝነውን አቋም የሚነቀንቅ የሚፈታተን የሆኑ አጋጣሚዎች ይመጣሉ። እንደው ኮሎኔልን ምን አጋጠማቸው ቢባል መልሱ ምን ይሆን? በየትኛው ይህ እንደው የፓርቲ አባል ባለመሆኑ የመጣቦ መዘዝ ወደ በደርግ ዘመን እንግዲህ እዚህ ላይ እኔ ምን እንደደረሰብኝ ጓድ ፋሲካም ያገሰኛል ያስባለሁ። እኔ የፓርቲ አባልነቱን አቅሜ የፈቀደውን ያህል ብዙ ሸሽቻለሁ ማለት እችላለሁኝ። መጽሐፉ ላይ እንዳልኩት እኔ የወሎ ፖሊስ አዛዥ ነበርኩኝ። እዛ ሆኜ ልዩ ልዩ 4-5 የሆኑ ድርጅት የፖለቲካ ድርጅቶች ስለነበሩ የዛ ድርጅት አባል እንደሆን ሲጋብዙ ነው የሚለው ወይም ሲያስረዱኝ ስተሽ ቆየሁኝ እና እንደገና ደግሞ ከወሎ ፖሊስ አዛዥነት ወደ ማዕከላዊ ፕላን ስዛወር እዛ ደግሞ ከባለስልጣኖቹ ጋር ቀረብ እያልኩ መጣሁን እና አሁንም የፓርቲ አባል እንደሆን ሁኔታዎች ይገፋፉ ነበረ። አሁንም ስሸሽ ነው የቆየሁት። መጨረሻ የፕላን ቀጠና ኮሚሽነር ሆንኩኝ። የፕላን ቀጠና ማለት በአገሪቷ በ7 ቀጠናዎች ተከፋፍሎ እኔ ምስራቅ ቀጠናው ኮሚሽነር ነበርኩኝ። የፕላን ቀጠናው ኮሚሽነር የዛ አካባቢ የፖለቲካ ቡድን አባል ነው እና በኮሚቴ ውስጥ ቁጭ ብሎ መወሰን አለበት። አሁን ሁኔታ ፍጦ የመጣ ነው የሚመስለው። አይ እኔ ከእናንተ ጋር አልችልም ብዬ ቤቴ ቁጭ ማለት ነው። እሱ ደግሞ አዋጣም ወይም ደግሞ አባል ሆኖ የሚታዘዘውን ሁሉ መፈጸም ነው። እኔ የኛውን ነው የመረጥኩት። ስለዚህ በጣም ዘግይቶ ነው የፓርቲ አባል የሆንኩት። ለምን ያልከኝ እንደሆነ የትኛውን ነው የምከተለው የሚለው ግራ እርግጠኛ ስላልሆንኩ፣ በሁለተኛ ደግሞ ብከተልስ ምንድን ነው የሚኖረኝ አስተዋጽኦ የሚለው ደግሞ እርግጠኛ ስላልሆንኩ ነው። ምን ችግር ደረሰብን፣ ምን ተጎዳህ የሚል ጥያቄ ጠይቀኛል። እሱኛው እንግዲህ እዚህ ፕሮቶኮል ምናምን አልኩት ላይ አንስቼዋለሁኝ። የፓርቲ አባል ባለመሆን ወይም ከፓርቲ ተራ አባልነትም የተሻለ ደረጃዎች አሉ። የዛ አባል ለመሆን ብቁ ባለመሆኔ ትንሽ ተዋረድነትን ገጥሞኛል እና እንደ ሌሎቹ የሀገር ውስጥ ንግድ ሚኒስቴር ወይም ሌሎች ሆኜ ከሚኒስትሮቹ እኩል አልነበርኩም ብዬ አስባለሁ። በአብዛኛው የፓርቲ አባል ያለመሆን ያመጣው ጦስ ነው ብዬ ነው የማስበው። ምን ተጎዳ ብትለኝ ይሄ ነው። ደሞዜን አልተጎዳሁኝም፣ ግን አቋቋሙ፣ ፕሮቶኮሉ እዚህ ላይ ትንሽ ቅር ያሰኛኛል። ያ ደግሞ በየቀኑ የሚያጋጥም ነው። በስራ ላይ እንግዳ በመቀበል ቤተ መንግስት በመቅረብ ያኔ ሁል ጊዜ ውራ መሆን ለማንም የሚያስደስት አይመስለኝም። እኔ ውራ የመሆን ሁኔታ ያጋጥመኝ ነበረ። በዚህ ላይ አንድማነሳው የፕሮቶኮል ኃላፊ ነበረች። እሷን በዚህ ነገር ባትጠሪኝ ባትቸገሪ፣ ነገርኩት አልነገርኩት ብለሽ አትጨነቂ፣ ግድ የለሽም አልኳት። ስልክ ደውዬ እርስዎ የፈለጉትን ያደርጋሉ፣ እኔ ግን መደወሌን አልተውም አለችኝ። ግዴታ መሆኑ ተጠራው። ስለዚህ እሄዳለሁ። ውራነቱን እንዲያስቁት ነበር። ይሄ ስሜቴን ትንሽ ይጎዳኛል፣ ተመልከቱ። ወጥቶኛል። በሚኒስትር ደረጃ ያለን ሰው የፓርቲ አባል ባለመሆን የሚመጣ እጣ ይህንን ከዛ ከተውነው ስርዓት ጋር አመሳክሬ ጽፌያለሁኝ።
በቀድሞ በነበረው ስርዓት እኔ የፖሊስ ሰራዊት ማስታወቂያ ክፍል ኃላፊ ሆኜ አንድ ሴሚናር ነበረን እና በየክፍለ ሀገሩ እንዞር ነበር ለሴሚናር። አንድ ጊዜ ጎጃም በሄደን ሴሚናሩን ስንጨርስ የክፍለ ሀገር አስተዳዳሪዎች ግብዣ ያደርጉልናል። በእኛ ክብር እዛ ተካፋይ የሆኑትን ሁሉ ይጋበዛሉ እና ደብረ ማርቆስ ነበረ ያንዴ ቤተ መንግስቱ። ደጃዝማች ደረጀ ይባላሉ እንደራሴው። እሳቸው ሴሚናሩን በሚመለከት ማታ የራት ግብዣ ያደረጉልን አንድ ጊዜ እና ራት ግብዣው ላይ አንድ ለየት ያለ መቀመጫ አለ፣ ሰገነት አይነት ነገር። እዛ ላይ ደጃዝማች ደረጀና የእሳቸው ጋር በደም የሚገናኙ ማለት እችላለሁኝ ስቴጁ ላይ ክብር ያለው ቦታ ላይ እንትን ብለው፣ እኛ ደግሞ የእስራኤል ፈረንጅም አለ ኮሎኔል፣ ሌሎችም ከኔ ጋር ያሉ መኮንኖች አሉ። እኛ ከሰፊው ህዝብ ጋር ቁጭ ብለን ነበረ። በኋላ ግብዣውን ያዘጋጁት የፖሊሱ አዛዥ ነበሩ፣ ጀነራል ደመላሽ ይባላሉ። እና ጠራዋቸውና ጌታዬ ይሄ እናንተ ፕሮቶኮል ተሳስቶ ነው አቀማመጣችን ትንሽ ኮንፊውዥን አለበት አልኳቸው። ምንድን ነው የተሳሳተው አሉ። እንደ እኛን እንዴት እዚህ ጣላችሁን ስል ይሄ ደምህ ነው አሉኝ። በጣም ነርቨስ አደረገኝ። በማግስቱ ደጃዝማች ደረጀ ጋብዘውን ነበረ። ጥለን ሄድን እኛ። እንዲያውም ከመሄዳችን በፊት ደጃዝማችን ልሰናበት ስገባ የፖሊሶች ባታደርገው ይሻላል፣ ይቀየማሉ፣ እንደውንም አባይንም እንዳትሻገር ነው የሚያደርጉት አሉኝ። አይ ይህንንማ ማድረግ አለብን ብዬ ገብቼ ጌታ ሰላምታ ሰጥቼ መሄዳችን ነው አልኳቸው። እንዴ ምን ማለት ነው? ለእናንተ ብለን እኮ ራት ያዘጋጀ ነው። ልንገረው ወይ ለጀነራል ይልማ ነበሩ አዛዣችን፣ ለሱ ልንገረው ወይ ለጀነራል ይልማ ጉዳይ አይደለም፣ የትናንትናውን በህይወት ያልደግመውም አልኳቸው። ምን እንደሆነ አልጠየቁኝም። ሄድን እና አይነት ረጅም ታሪክ ሳነሳላችሁ ይሄ ነገር ተለውጦ እኔ የሀገር ውስጥ ንግድ ሚኒስቴር ሆኜ በዛው በደብረ ማርቆስ የክፍለ ሀገሩ አስተዳዳሪ የነበረው ከኔ አለቆች ጋራ ግብዣ አድርጎልን ነበር። አለቆቼ ጓድ ፍቅረ ስላሴ፣ ጓድ ለገሰ እና ሌላም የፖለቲካ አባል የነበረ ነው። እነሱ ያ ደጃዝማች ደረጀ በጋበዙን ጊዜ የነበረው ስቴጅ እንዳለ ነው። ልክ እዛ ቦታ ላይ እንደ አጋጣሚ ቁጭ ብለው እኔ በአጋጣሚ የዛሬ ስንት ዓመት የተቀመጥኩበት ቦታ ላይ እራት ተጋበዝኩኝ እና ያ ነገር ትንሽ አልተለወጠም። በተወሰነ ነገር እንትን ያለ እንጂ ስርዓቱ አልተለወጠም የሚል ሁኔታ ነው የፈጠረልኝ። ይገርማል። ድንቅ ነው። ወደ ታዳሚው በመጀመሪያ በጣም እናመሰግኖታለን። እኔ በግሌ በጣም እንደምወዶት ልነግሮት እፈልጋለሁ። በጣም ነው የምወዶት ማለት በመጽሐፉ እንደወዶት አድርገው ነው መጽሐፉን የጻፉት። ሁለት ነገሮች ማንሳት ግን እፈልጋለሁ። ቅድም እንዳለ በኢትዮጵያ ፖሊስ ታሪክ ውስጥ በጣም የተብራራ ጽሁፍ ያገኘሁት እዚህ መጽሐፍ ውስጥ ነው። በባዮግራፊ ለምሳሌ ጦር ሰራዊት ውስጥ ብዙ የተጻፉ ነገሮች አሉ፣ በጣም የተትረፈረፉ። በኢትዮጵያ ፖሊስ ሰራዊት ውስጥ ግን የተጻፉ ነገሮች ብዙ የሉም እና እዚህ መጽሐፍ ላይ ብዙ ዝርዝር ጉዳዮች ከአመሰራረቱ ጀምሮ ብዙ ነገሮች አግኝተናል። በጣም ዴዲኬትድ የነበሩ ሰዎችም እንደነበሩ እንደው ዛሬ እንደምናየው አይነት አይደለም አቋሙም የነበረው። መጀመሪያም በጣም በሰለጠኑ በእውቀት በበለጸጉ ሰዎች እንደተቋቋመ ምልክት ይሰጣል። እኔ ሁለት ጉዳዮችን አነሳለሁ። አንደኛው የጄኔራል ኢሳያስን ታጋሽነት የገለጹበትን በደንብ እንዲያብራሩት ስለፈለግኩ ነው። እሳቸውም ጥሩ አድርጌ ፖርትሬት ስላደረግኳቸው ማለት ነው እንዲሁ። ሁለተኛው ግን ከጄኔራል ይልማ ጋር የነበራቸው ነገር ግን በጣም አሳሳቢ ነበረ። በዛ ሁኔታ ቢቀጥሉ ኖሮ ዛሬ እርሳቸውን እናያቸው ነበር ወይ? ከእሳቸው ጋር ረጅም ጊዜ ቢቀጥሉ ኖሮ
ከባድ ነገር የሚከተል ይመስለኝ ነበር። ምክንያቱም ብዙ መፋጠጦች ነበሩና ይሄ ነው ሁለቱ ጥያቄዎቼ። ምስጋና ግን አለኝ በመጨረሻ እንዴት ነው ማለት በዚህ ደረጃ እርስዎ በዚህ ደረጃ ትምህርቱ በራስዎት ባለዎት በትምህርት ደረጃ በዚህ ደረጃ እያደጉ እየመጡ ብዙ ሀገራት ዞረው እየተማሩ እንዴት ነው ፈጣን እድገት ለማግኘት ያልቻሉት? የእርስዎ ኮርስ ሜቶች ግን በተደጋጋሚ ፈጣን እድገት እንዳገኙ መጽሐፉም ላይ ጠቅሰዋል። የመማር ነገር ይሄ የአስኳላ ትምህርቱ ለፈጣን እድገት አያበቃም ነበር ወይ የሚል ደግሞ ሌላ ሀሳብ አለኝ። አመሰግናለሁ። እንግዲህ መጀመሪያውኑ ተናዝዣለሁኝ 89 ስለሆነኝ አንዳንድ ነገር ባልሰማ እኔ ጣቢያ ስትደርሱ የሚያጋጥም ነገር ነው እና በዛ ይቅርታ ታደርጉልኛላችሁ። የጀነራል ኢሳያስን እንዴት ነው ጀነራል ጽጌ አሁን ባወራሁት በ53ቱ ህይወታቸው ሲያልፍ ጀነራል ኢሳያስ ነበሩ የተኳቸው። እኔ እዛ ቢሮ እንዳሉ መጡ እና አንድ 3 ቀን ምንም አላነጋገሩኝም እና እኔ ከጀነራል ጽጌ ጋር በነበርኩ ጊዜ በየደቂቃው ነው ቢሮአቸው ምገባ እሳቸው የሚጠሩኝ። እኛ ሰው እየመተው 3 ቀን ስራ መፍታት ትንሽ ከበደኝ እና ገባውና ጌታዬ እኔ ከፖሊስ ኮሌጅ በትዊስት ነው የመጣሁት ጀነራል ጽጌ እንድትረዳኝ ብለው እና ብመለስ ምን ይመስሎታል አልኩ ብዬ ተቆጣኋቸው። በኋላ እንዴት እላለሁ እኔ አንድ ሰው ተክቼ ነው የመጣሁት ስራ ስላልመጣ ነው አርፈህ ቁጭ በል አሉኝ። እሺ ብዬ እጅ ነስቼ ቁጭ አልኩ። አሁንም ምንም አንድ 5 ቀን ምንም እንትን የመጣ ነገር የለም። ከአንድ 10 ቀን በኋላ መቶ አለቃ እንደውም ያሉት የፖሊስ ሰራዊት ረዳት መሆን የነበረበት አንድ ከፍተኛ መኮንን ነው፣ ባልታወቀ ምክንያት መቶ አለቃ መርሻ እዚህ ቦታ ላይ ስለነበረ ከዛሬ ጀምሮ ከዚህ ተዛውረዋል የሚል ትእዛዝ ደረሰኝ ከሳቸው። በኋላ እኔ ምንም አላልኳቸውም። በቃ እንትቼ ሄድኩኝ። ከዛ ከፖሊስ መኪና ነበረ ጀነራል ጽጌ ጋር የምጠቀምበት የጋራዥ ኃላፊ የነበረው። ከዛ መነሳቴን አውቆ በትራፊክ ፖሊስ አስፈለገና እንደሚያስፈልገኝ ሰማሁኝ እና ወዲያውኑ ሮጬ እኔ መኪናውን አስረከብኩና ለጀነራል ኢሳያስ ስልክ ደወልኩላቸው እና ደውዬ መርሻ ነኝ ጌታዬ አልኳቸው። እንደምናደርግ መርሻ ምናምን አሉና ምንድነው የምትለው አሉኝ። ለምንድነው የምደውለው አይነት ነገር ጌታዬ እኔ አሁን ያባረሩኝ ቢሮ ስሰራ ውዬ ስሰራ አድሬበታለሁ። ያን ያደረኩት ለጀነራል ጽጌ ብዬ አይደለም ለሀገሬ ነው እና አሁን ጀነራል ጽጌን ተክተው ያሉት እርስዎ ኖት። እግዚአብሔር ይስጥልኝ ሊሉኝ ሲገባ በወታደር ሲያባርሩኝ ነበረ። ይሄ በጣም ቅር ያሰኘኛል። እኔም ብቻ ሳይሆን እኔን የመሰሉ መኮንኖች የኔ የሰሙ ቅር ይሰኙቦታል አልኳቸው። ምን ማለት ነው? አንተ ገና ወጣት መኮንን እንዴት ነው እንደዚህ የምትናገረው? ለመሆኑ ማን ነው መኪና እኔ ቀማ አሉኝ። ነገርኳቸው። አሁኑኑ አዝልሃለሁ እና ወርደህ መኪናህን እንድትረከብ አሉኝ። እኔ ግድ የለም በለ ተለያየን። ጀነራል ኢሳያስ በዛን ወቅት 3ኛ ሰው ናቸው። ጀነራል መርዕድ፣ ጀነራል ከበደ ብሎ ጀነራል ኢሳያስ ናቸው በዚህ በኩደታው ከፍተኛ ባለስልጣን ቢኖሩ። ይሄ እንደ ባለጌ ነው አንድ ነገር አድርጉ ብለው ሰራው እንደዚህ አድርገው ቢሉ ይችላሉ። እንደዛ ላሉ ያሉኝ አንተ ልጅ ነህ ለምን እንዲህ ታደርጋለህ ተረጋጋ ብለው ነው እንትን ያሉኝ። ያ ነው በጣም የማከብራቸው ያሰኘኝ። ከዛ በኋላ እንደ ትልቅ ሰው ነው ማያቸው። ይህንን ነው ጥያቄ መልሼ እንደሆነ። አዎ ጥሩ ነው። እኔም ሳነበው ራሱ ስሜት ሰጥቶኝ ነበረ። በእሳቸው ትዕግስተኛ ባይሆኑ እርስዎ ራስዎ የገለጹበት መንገድ ደስ ይላል። ያልበሰለ ንግግር ተጠቅሜ ነው ያሉት እርስዎ ራስዎ ብያለሁ በጻፍ። እኔ ለጀነራል ኢሳያስ በዛን ጊዜ 100 አለቃ ደውሎ እርስዎ ያባረሩ ቦታ እያለ ነርቨስ ሆኖ ማነጋገር በጣም ጥብቅ ክልክል ነው። እንደ ሃይማኖት መጣስ አይነት ነገር ነው የሚቆጠረው እና ጣለው ሊሉ ይችላሉ። አላሉም እና ያሉት አንተ ልጅ
እንደውም ያሉኝ አቧራው እንዲወርድ ብዬ ነው። ከዛ ትመለሳለህ፣ ከሰሞኑ ትመለሳለህ እና ተረጋጋሉኝ። እኔ ይህንን ነገር ተጠቅመውበታል ከዚህ በፊት። እኔ አቧራው አይመለከተኝም እና በዚህ ነገር ባያነሱብኝ ብያቸዋለሁ ቀደም ብዬ እና አሁንም አቧራው እንዲረጋጋ ብዬ ነው እንጂ ማን ያባረረህ ነው ያሉኝ። እና ይሄ ነው እኔ በጣም እንዳከብራቸው ያደረገኝ። ይገርማል። በቀዳማዊ ኃይለ ሥላሴ ዘመን የነበሩ አንድ የታወቁ ጄኔራል አገኘኋቸው። የህይወት ታሪካቸው ተጽፏል እና ስለ መጽሐፋቸው እንዲህ ቁጭ ብለን ቡና እየጠጣን ስናወራ እኔ ያን ያህል አያስደስተኝም፣ ልጆቼ ናቸው ይታተም ያሉት አሉ። ምን ቅር አለዎት አልኳቸው። መጽሐፉን የጻፍኩት እኔ አይደለሁም አሉ። ሌላ ሰው ነው የጻፈላቸው፣ የታወቀ ሰው ነው። ጃንሆይ ፊት ቀርቤ የተናገርኩትን ሲጽፍ አጋነነው። እኔ ሳነበው እኔ እንደዚህ ልል አልችልም እንዴ ቀዳማዊ ኃይለ ሥላሴን በዚህ ልክ ልናገራቸው አልችልም ስለው ከፋው። እኔ ውስጥ ያሉት እርስዎ ግን ይናገራሉ። እኔ አልልማ። አይ እኔ ማቆት እርስዎ አልነበረም በዘመኑ። እና አንዳንድ ጊዜ አንዳንድ ሰው ታሪኩን ሲጽፍ እንደዚህ ሌላው ሰው ሲጽፍለት ራሱ ባልተገባ ሁኔታ ያንቆለጳጵሰዋል። አንዳንዱ ሰው ደግሞ እንደዚህ ቀላል ቃል አይደለም፣ በእኔ ግምት በእኔ መረዳት እኔ እንዳየሁት እንዴት ቁልፍ ቃል መሰላቸው። እና ልክ እንደዚህ ያልበሰለን ንግግር ተጠቅሜ አሉ እንጂ ምን ያመጣል በሚል እስኪ አየዋለሁ አልተባለ። በቃ በጣም የጨዋነት ነው። እና ከእናንተም ከአባቶቻችን የምንማረው አንዱም እንዲህ ያለውን ጨዋነት ነው። አንድ ጥያቄ ምን ነበር ያለው? ሰው ብዙ ቦታ ተምረዋል፣ ውጭ ሀገር ሄደዋል፣ ተመላልሰዋል። እዚህም የከፈሉት ዋጋ ቀላል አይደለም። እንደው ያገኙት እድገት ግን አነሰብኝ ነው አይደል? ከዚህ የበለጠ ጠብቄ ነበረ ነው። የንግድ ሚኒስቴር ሆነዋል፣ ትራንስፖርት መገናኛ እንደዚህ ሆነዋል። እንግዲህ አንድ ለእርሱ የተመኘው አንድ ቦታ ነበር ማለት ነው። ለምንድን ነው? ለምን ጀነራል አልሆንክም ነው? ይህንን ነገር ከዚህ በፊትም ከሌላ ሰው ጠይቆኛል። በወታደር ስነ ስርዓት ወይም በስነ ስርዓት ነው የሚባለው ወይም በአሿሿም ስርዓት አንድ መኮንን ከዛ ስራው ትቶ ወደ ሲቪል ሲዛወር ማዕረጉ ፍሪዝ ያደርጋል። እኔ ጓደኞቼ ሜጀር ጀነራሎች ናቸው። የፖሊስ ሰራዊት ጠቅላይ አዛዥ የነበረው ጀነራል ወርቁ የኔ ቅርብ ጓደኛ ነው። ከክብር ዘበኛ ጀነራል ደምሴ፣ ጀነራል መሬድ ሲባሉ ሰምታችሁ ይሆናል። ጓደኛዎቼ ናቸው። እኔ ሁላችንም አሁን የጠሯቸውም ኮሎኔል በነበርንበት ጊዜ ወደ ሲቪል ተዛወርኩኝ እና በዛ ምክንያት ፍሪዝ አደረገ። ግን ብዙም አልተጎዳሁም። በሲቪል ማዕረግ እንግዲህ አሁን ዶክተር እንዳለ ጌታ እንዳለው ኮሚሽነር፣ ሚኒስትር እንደዚህ ሆኛለሁ። ያ ሆኖ ምዕራፉ እዛ ላይ የሁሉም ሲዘጋ የኔ ተዘጋ እና አልከፋኝም ልል ነው። የሁሉትን ሲስተሙ ነው። እንኳን ኖሩልን። እንዴት ነበር ቆይታችን? ኮሎኔል መርሻ ወዳጆ በሶስቱ መንግስታት ያጋጠሙኝ እድሎችና ተግዳሮቶች የሚል መጽሐፍ አላቸው። አንብቡት። ብዙ አዳዲስ ነገሮች አሉበት። እኛ እንዳያችሁት ማስታወቂያው ላይ አብይ ርዕሰ ጉዳይ ነው የሚለው። አብይ ርዕሰ ጉዳዩ የታህሳሱ መፈንቅለ መንግስትና የግንቦቱን ያደረግ ነው። አብይ አለን፣ ብቸኛ አላልነውም። አብይ እግረ መንገዳችንም የሚነግረን ሰው ማን እንደሆነ ማወቅ ስላለብን ማለት ነው። ኮሎኔል መርሻ ወዳጆ እንኳን መጡልን፣ እንኳን ተገኙልን። የኤሊ ዕድሜ እንዲሰጡት እንመኛለን። እናመሰግናለን። እኔም ዶክተር እንዳለን ማመስገን ያለብኝ ከእናንተ ጋር ስላስተዋወቀኝ እና እግረ መንገዱንም ከኢትዮጵያ ሕዝብ ጋር ስላስተዋወቀኝ እጅ ነሳለሁ። በጣም አመሰግናለሁ ጌታ። እኔም በጣም አመሰግናለሁ። ከኮሎኔል መርሻ ወዳጆ ጋር የነበረን ቆይታ ይህን ይመስል ነበር።
ኮሎኔል መርሻ ወዳጆ በሶስቱ መንግስታት ያጋጠሙኝ እድሎችና ተግዳሮቶች በሚል ርዕስ መነሻነት ስለ ታህሳስ ግርግር፣ ስለ ህይወታቸው፣ ስላጋጠማቸው ፈተና ስናወጋ ቆይተናል። ያወጋነውን አካፍለናቸዋል። ቀጣይ ሌላ እንግዳ ይዘንላችሁ እንመጣለን።